1,500 ላይ ሐዋሳ ላይ ቡና 1,500 አይሸጥም። አንተ ደህና ስታጭበረብረኝ ነው አልኩት። ለራሴ መንገዱ አጥዞኛል። እንደ 1,500 ነው አለኝ። እንኳን 1,500 ሆነ 2,000 ልውሰድ አይደለ 1,500 ሆነ አልገዛም አልኩት። እኔ ራሱ እኮ እንደ ስፒድ ሊያጭበረብረኝ ጋይስ፣ እንደ ስፒድ ሊያጭበረብረኝ አልገዛም። 2,000 ስለው የሐዋሳ ልጅ አራዳ ይመችክ 1,200 3 ኪሎ ቡና ሸጠልኝ ማለት ነው ልጁ ጋይስ። ተነቃቃና ያቸው ስፒድ እኮ ገግሞ እኮ ነው የዛኔ 6,000 ብር የተባለው። እኔ ግን አራዳ ስለሆንኩ አረ ቀንስ መኪና ምናምን እየነዳው ስታይኝ ምን ዜጋ መስዬ ነው እንደ ኢትዮጵያዊ እኮ ነኝ። ቀንስ ምናምን 1,500 ብሎ ሊያጠጣኝ ነበር እሱማ። ከዛ በ1,200 ሸጠልኝ ማለት ነው። ከዛ ስልንገራቸው ሌላ ብዙ ወሬ ነው የምነግራቸው። ከዛ ሰዎችን ጠራናቸውና መኪናው ጋር ቁመን እያወራን ቆመጡ፣ ተሰበሰቡ፣ ከባቡን ጋይስ። ከዛም በኋላ እንደው ምንድን ነው እኛ አልገባንም። ስንወጣ በዚህኛው ጋር ወተን በዚያ ዙሮ እዚህ እንትኑ ጋር ሐውልቱ ጋር ያመጣናል። አሁንም በዚህኛው ጋር በሞጫው ጋር ወተንም ሐውልቱ ጋር ያመጣናል። አሁን በዚህኛውን በኩል በአራቱም አቅጣጫ ወተን መጨረሻ ላይ ዙረን መተን እዚህ ጋር ነው የምናገኘው። ከ7 ሰዓት ጀምሮ እስከ 11 ሰዓት መንገዱ የምንሄድበት ጠፍቶብናል። የት እንደምንሄድ አናውቅም። ግራ ገባን። ምን ሆኖ ነው? ምንድን ነው? የሆነ ነገር አለ እንዴ? ወይ አዙሪት ይዟችሁ ላሉ የምን አዙሪት አለ። እንደውም ፈጣሪ ወዳቸዋል። ባህሩን ራሱ አስፓልት ነው ብሎ ከነ መኪናችሁ ያስገባችሁ ነበር ሲል ፍሬን ያስኩኝ ጋይስ። ሊያሾ ተረጋጊ፣ ሻውሩ ሰጂ፣ ራስሽን አረጋጊ። አዙሪት አለ ማለት ያብራራልኝ ስለ አዙሪት። ምክንያቱም ዩቱብ ላይ መጥቼ እንደማወራው አውቃለሁ። እስኪ ንገረኝ ስላቸው ቁጭ አደረጉን። ቡና አዘዝን። ቡናችንን እየጠራን ማርያምን የቀለድኩ አይደለም ጋይስ። ጌታ ቡናችንን እየጠጣን ማውራት ጀመርን። አዎ ካላወቃችሁት እኛ ራሱ እዚህ ነዋሪ ሁነን ራሱ ያዞረናል፣ ይዞር ያፋባቸዋል፣ ያመላልሳቸዋል። እና ተጠንቀቁ፣ ሰው ማወቅ አለባችሁ ምናምን ነገር እና ቦታ ማወቅ አለባችሁ ምናምን ነገር አሉ። ቡናችንን ከጠጣን በኋላ እኔና ጓደኛዬ ቱቱ አሁን እየነዳን መኪና ውስጥ በከና እንደዚህ እየነዳ ቃር ውስጥ እንዳንገባ መጠንቀቅ አለብን እኔና አንቺ አልኳት። ጓደኛዬ ሳቋን እየበዛ ቢሆን ተግባባን። ከዛም በኋላ ነገሩን የምንሄድ ጠፍቶብን እኮ ነው ጋይስ፣ ጠፍቶብን የምንሄድበት ጠፍቶብን ቢያንስ በጣም ነው የዛግ ነው ቢያንስ ከ7 ሰዓት ጀምሮ እስከ 11 ሰዓት ከምናምን መንገድ የምንሄድበት ጠፍቶብን እኮ ነው። እኔ እኮ የገረመኝ እኮ ሌላው እኮ አይደለም። በዚህ ጋር እንሄዳለን ጋይስ፣ መልሶ እዛው ቦታ ላይ ያመጣናል። በዚህ ጋር እንሄዳለን፣ መልሶ ዙረን ስንመለስ እዛው ጋር ነን። በዚህ ጋር ማለት ብዙ አቅጣጫ፣ ብዙ ሰፈር፣ ብዙ ኮብልስቶን መንገድ ሄደናል፣ ብዙ ቦታ ሄደናል። ተመልሰን ስንመጣ ግን እዛችሁ አደባባይ ጋር ሐውልቷ ጋር ነው የምንደርሰው ማለት ነው። ግራ እስኪገባን ድረስ ማለት በቃ ማለት ለራሳችን እና ሁለታችንም ተፋፍረን ነው እንጂ ገብቶናል እኮ የሆነ ነገር ሀፕን እንዳደረገብን ገብቶናል። ግን እሷም አራዳ እኔም ለአራዳ ተባብለን ትክክል አይደለንም የሚለውን ነገር ላለመናገር እጅ ላለመስጠት ነው እንጂ የሆነ ነገር የተሳሳትነው ነገር እንዳለ እኮ ገብቶናል። ከዛ በርካቅሜ በላይ ሲሆን ቱቱ እኔ ግን እኔ ነገር አልገባኝም። ደግሞ ሌላው የገረመኝ ነገር ነዳጅ ትልቁ ወሬ ነው እንጂ ነዳጅ ጋይስ በፕሮግራም ነው ሐዋሳ የምትቀዱት። ይሄማ መስተካከል አለበት። የሀገሬ ልጆች እንግዳ ሲመጣ ሳውን እንደዚህ ከአዲስ አበባ ከክፍለ ሀገር ሐዋሳ ለቫኬሽን ስንመጣስ ነዳጅ ስንጨርስስ እንዴ በፈረቃ ነው። ሀላ ይሄን አስተካክሉ ሐዋሳዎች፣ ይሄን አስተካክሉ። ምን ማለት ነው? ነዳጅ ፍለጋ ነፍሴ። እኔ እኮ ጋይስ እኔ እኮ አልንደረስቸው ነው ያውን እያስታውስኩት ነዳጅ ስጠይቅ ዛሬ አልኝ እለዋለሁ የባጃጅ እና የሞተር ተራ ነው አለኝ። በመጀመሪያ ቀን በሁለተኛው ቀን ስጠይቅ ደግሞ እለዋለሁ ዛሬ የጭነት ተራ ነው። ምን ማለት ነው? እና እዚህ ልቀመጥ ነው ሐዋሳ ልቀመጥ ነው? አልገባኝም። የለም ወደ ሻሸመኔ ስትወጪ ትሙያለሽ፣ በተራ ነው የምንቀዳው ማለት። ከክፍለ ሀገር የምንመጣውስ ለቫኬሽን ለመዝናናት ሐዋሳ የሚገባው ሰው ነዳጅ ይጨርሳል መንገድ ላይ። ምን ልታደርጉት ነው? ይሄንማ አስተያየት አድርጉበት ጋይስ። እንደው ፊቴ ላይ እንደዚህ ግንባሬ ላይ ሊያሾ ስለሚል ፌመስ ስለሆንኩኝ ምናምን ሰዎች ስለሚያውቁኝ ተባበሩኝ እንጂ የሀገሬ ልጆች እንደው ከባድ ነበር የደረሰብን ነገር። ዛሬም አልመጣም፣ ትላንትና አልመጣም ነበር። ነዳጅ በፈረቃ ነው አሉ እንዴ ዛሬ የሞተርና የባጃጅ ተራ ነው አላሉ። ፈጣሪው ይድረስልኝ አልኩኝ። ከዛም ከሆነ ቀን በፊት ደግሞ በማግስቱ ደግሞ የጭነት መኪና ተራ ነው አሉ። ወይ በዚህ አጋጣሚ ደግሞ ልንገራችሁ፣ ወይ የሐዋሳ ትራፊኮች አይላቭ ዩ ሶ መች፣ አይላቭ ዩ በትልቁ በግድንግዱ ከአዲስ አበባ እስከ ሐዋሳ ድረስ በረጅሙ ሳይበጠስ ገመዱ። እናቴ ትሙት! ኧረ ትለያላችሁ እናንተ! ኧረ ትለያላችሁ! ኧረ ጓደኛዬ ምን እንዳለች ልንገራችሁ። ሊያለች እኔ እንደዚህ ዘና ብለሽ ስትነጃየሽ ሐዋሳ ላይ ብቻ ነው አላለች። የሀገሬ ልጆች እንዴ ቀበቶ
ማለት አሁን እዚህ ቀበቶ ካላሰርሽ ጉድሽ ነው የሚፈራው። ለደህንነታችን ነው። ቀበቶ አሰርሽ አላሰርሽ ወፍ ረሃ ሆነች ነው የምትሄጂው። የሀገሬ ልጆች እንዲህ ቼክ እንኳን አያደርጓችሁ። እግዚአብሔር ስጥልን፣ እናመሰግናለን። ስሰማማ የውጭ ከአዲስ አበባ የሚመጡትን ለቱሪስት የሚገቡትን እንደዚህ ባይን ያውቋቸዋል አሉ። ባጃጅና ሹፌር ባጃጅና ሞተር የሚነዱትን ነው የሚያሰቃኟቸው እንጂ እናንተንማ ያውቋቸዋል አሉ። ግን ኖ አይደለም። እኔ እግዚአብሔር ምስክሬ ነው። ትራፊኮች ብዙ አሉ፣ ግን ጸዴ ሲመቹ ጋይስ እንዴ! አረ እንዴት እንደተመቹኝ! እነሱ ናቸው የተመቹኝ። ነምበር ዋን የሀገሬ ልጆች። ይህንማ መናገር አለብኝ፣ ለኢትዮጵያ ሕዝብ ማስተላለፍ አለብኝ። በተሰጠ ልክማ እናመሰግናለን። አይላቭ የሐዋሳ ትራፊኮች አይላቭ በጣም ነው ወደድኳችሁ። ጋይስ ሂዱ ሐዋሳ፣ ጌታ ሂዱ ሐዋሳ። ግን ደግሞ እነዛ ጦጣዎችን ተጠንቀቁ ጋይስ፣ እነዛ አሞራ ገደል ያሉትን ጦጣዎች ተጠንቀቁ አደራችሁ። እንዴ የእነሱ ደግሞ እነሱን ምንማቸው እንደ ጋይስ፣ እነሱማ ባለጌ ያልተቆነጠጡ ልጅ 4-5 ልጅ የወለዱ ጦጣዎች ነው ያሉት። ከዛ ኪሳችሁ ውስጥ ገብተው ብስኩት ይሰርቋቸዋል። ብስኩት ከያዛችሁ ኪሳችሁ ውስጥ አለዩም ብላችሁ ከከተታችኋቸው ብስኩቱን ኪሳችሁ ውስጥ ገብተው ይሰርቋቸዋል። ሌቦች አልተገረፉም። እዛ ያሉትን ጦጣዎች ደግሞ 4-5 ልጅ ነው የሚወልዱት። 2 ልጅ በዚህ ይዛ 2ቱን በኋላ አስከትላ ትመጣባቸዋለች፣ ታሳቀቃቸዋለች። ለሌሎቹ ብስኩት ሰጣቸዋቸው፣ ለእነሱም መስጠት አለባችሁ። አስባቸዋል። 2 ልጅ ለያዘች እናት ነው እንጂ የሚሰጠው ለዱርዬው ለጎረምሶ አይሰጥም። ጎረምሶቹ ደግሞ ይደባደባሉ። ጦጣዎቹን ነው የምነግራችሁ፣ ቀላል እንዳትመስሏችሁ። ሁሉ ብርቅሽ የኔ ፍቅር እንደ ሁሉ ብርቄ የሆነሽ የሚዲያ ሴት እንደዚህ ነው። ሁሉንም ያየችው ነው የምትናገረው። ብርቄ ሆናለ ባይዘው የሐዋሳ 7 ዓመት ነው ያደግኩት የኖርኩት። ብርቄ ሆኖ አይደለም ግን ደግሞ የሚዲያ ሴት ስትሆኝ ያሳለፍሻቸው እና ስለ ብርቅዬና ስለምናምን ላውራ ደስ የሚላችሁ እሱ ነው አይደለ? እኔ እንደዚህ ምናምን እሱ ነው አየለም። ሪያሊቲ ሾው ይባላል ይሄ። አሁን ሪያሊቲ የኖርነውን ህይወት ነው የምንነግራችሁ እኛ። ብርቃችን ሆኖ አይደለም። ሁሉም በልጅነታችን አይተነዋል፣ ጠግበነዋል። አሁን ደግሞ ሚዲያ ላይ ስትመጪ ከሚዲያ ህዝብ ጋር ስትራራቂ 1 ቀን 2 ቀን ያለፍሽባቸውን ነገሮች ታወሪያቸዋለሽ። እንደዚህ ዘና ብርቅ ቀብለሽ ቡናሽን እየጠጣች ከሀገርሽ ልጅ ጋር ታወሪያለሽ። ምን አቃጠለሽ? ብርቂስ ቢሆን የሀገሬ ልጆችን ክርስቲ ውጭ ከዚህ አትሳደቡ ጋይስ። እኔ በቃታለሁ። ለመርሱ እኔ በቃቸዋለሁ ጋይስ፣ እንዳታስቡ። እና የሀገሬ ልጆች በቃ ተዝናናው። በጣም ነው ደስ ያለኝ። ከዛም ግን ደስ የሚላችሁ ነገር በጣም የታዘብኩትና የከፋኝን ነገር ልንገራችሁ። ብዙዎቹ በአካል ሲያዩኝ ሊያሹ ትልቅ ናት ይላሉ ቪዲዮ ላይ። ጌታ ምስክር፣ ይሄ ቪዲዮ ሁሉም ጋር ሊደርስልኝ ይገባል። ቪዲዮ ላይ ስታዩኝ ግዙፍ ነው እንደ የሚመስላችሁ የሀገሬ ልጆች፣ ትልቅ የሴትዮ ነው እንደ የሚመስላችሁ